እንደምን አምሽታችኋል። በሀገሪቱ የሚቆሙ ሐውልቶችና የአዲስ አበባ ከተማ የቦታዎች ስያሜ በተመለከተ ምክረ ሀሳብ መቅረቡ ተነገረ። መጠሪያቸው የሃይማኖት ይዘት ያላቸው የአዲስ አበባ አካባቢዎች ሁሉን ይምሰሉ፣ እንዲሁም የሚቆሙ ሐውልቶችም ጠባጫሪና አንድን ወገን ብቻ የሚወክሉ መሆን የለባቸውም የሚል ምክረ ሀሳብ በሀገራዊ ምክክር ኮሚሽን እየተደረገ ባለው ውይይት ላይ መቅረቡን ነው የተነገረው። በሀገር አቀፍ ደረጃ ለሚቆሙ ሐውልቶች የሕግ ማዕቀፍ እንዲወጣላቸውና የሀገር ጀግና የሚል መጠሪያ ለሚሰጣቸው ኢትዮጵያውያን መስፈርት ሊወጣ እንደሚገባም ነው በዚህ በሀገራዊ ምክክር ኮሚሽን እየተደረገ ባለው ውይይት ላይ የተነገረው። የኢትዮጵያ የዘመን አቆጣጠር እንዴት ይሁን? የአዲስ አበባና የድሬዳዋ ከተሞች ባለቤትነት ለማን ይሰጥ? የክልሎች አወቃቀር እንዴት ይሁንና የጸጥታ ተቋማት እንዴት ገለልተኛ ይሁን? ለሚሉት ጥያቄዎች በአዲስ አበባ እየተካሄደ ባለው በሀገራዊ ምክክር ጉባኤ ላይ በሚያደርጉ ተሳታፊዎች ባለፉት 14 ቀናት በዋነኛነት የተነሱ ምክረ ሀሳቦች ናቸው። የተቀመጡት ምክረ ሀሳቦች በጉባኤዎቹ የጸደቁ ሳይሆን በሂደት ላይ ባለው ምክክር በንዑስና ጥቃቅን ቡድኖች ደረጃ ከተሳተፉ ተወያዮች የቀረበ ምክረ ሀሳብ ነው። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይም የእስላማዊ የዘመን አቆጣጠር ይካተት ዓመተ ምህረት የሚለው ይቅርና አሁን ያለው አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖት ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸውን ነው ተሳታፊዎቹ የተናገሩት። የአዲስ አበባና የድሬዳዋ ጉዳይም አሁንም አከራካሪነታቸው ቀጥሏል። ከሲዳማ ክልል የመንግስት አካልን በመወከል ስብሰባ ላይ የተገኙት አቶ ደምሴ ደንግሶ ከሸገር ሬዲዮ ጋር በነበራቸው ቆይታ አዲስ አበባን በተመለከተ አንዳንዶች ወደ ኦሮሚያ ትካለል፣ ሌሎች ደግሞ ራሷን ችላ ክልል ትሁን የሚል ምክረ ሀሳብ ማቅረባቸውን ነው የተናገሩት። አዲስ አበባ የሁሉም የብሔር ብሔረሰብ ስለሆነች እና የዓለም የዲፕሎማሲ ማዕከል በመሆኗ ተጠሪነቷ ለፌዴራል መንግስት ይሁን የሚል ምክረ ሀሳብ መቅረቡን ያነሱት ተሳታፊው ከተማዋ መሀል ኦሮሚያ ላይ ስለሆነች ወደ ኦሮሚያ ትካለል የሚል ሀሳቦች መቅረባቸውንም ነው ለሸገር ሬዲዮ አስረዱት። የድሬዳዋ ከተማን ጉዳይ በተመለከተም ተጠሪነቷ በቀጥታ ለፌዴራል መንግስት እንዲሆንና የስልጣን ክፍፍሉም ፍትሐዊ እንዲሆን የሚል ምክረ ሀሳብ መቅረቡን ነው የተነገረው። አዲስ አበባ በኦሮሚያ ወይም የፌዴራል አካል ትሁን፣ ፕሬዝዳንት የመንግስት ስርዓት ወይስ ፓርላመንታዊ? አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው? ህገ መንግስቱ ይሻሻል? የራስ እድልን በራስ መወሰን እስከ መገንጠል የሚለው የህገ መንግስት አንቀጽ 39 ድንጋጌ እስከ መዋሃድ በሚል ይተካ በሚሉት ጉዳዮች ላይ ባለፉት ቀናት ምክክር የተደረገ ሲሆን አሁንም 250 ተመካካሪዎች ባለው ቡድን በዋነኛነት ትኩረት የተሰጣቸው ጉዳዮች መሆናቸውንም ነው ተመካካሪዎች ለሚዲያዎች የሚናገሩት። ለተመረጡ 8 አጀንዳዎች ለእያንዳንዳቸው 500 ተወካዮች ያሉት ሲሆን በአሁኑ ሰዓት 250 ተወካዮች ከሰኞ ጀምሮ ምክክር ማድረግ ይጀምረዋል። የሀገራዊ ምክክር ጉባኤ ከተጀመረ 3ኛ ሳምንቱን በማስቆጠር ላይ ሲሆን ከዚህ ቀደም በተለያዩ ንዑስ ቡድኖች ሲመከሩ ቆይተው በአሁኑ ሰዓት ንዑስ ቡድኖቹ በአንድ ላይ በመሰባሰብ 200 ተመካካሪዎች በመሆን በ16 ቡድኖች በመከፈል ምክክር ከጀመሩ ዛሬ 4ኛ ቀኑ ነው። በ250 ደረጃ ከመምከራቸው በፊት ቃለ ጉባኤ በማጠናቀቅ እንደቆዩ የተነገረ ሲሆን በተጨማሪም ከ50 ተመካካሪዎች ደረጃ በአዲስ አበባና በድሬዳዋ ከተሞች ላይ ይመካከሩ የነበሩ ቡድን በተወካዮች የነበሩ ሲሆን እስከ መጨረሻውም 250 ተቀላቅለዋል። አንድ የ50 ተመካካሪዎች ሀሳብ ላይ መርካቶ፣ ካሳንችስ እና መሰል በወራሪዎች የወጡ ስሞችም እንዲቀየሩ የሚል ምክር ሀሳብ መቅረቡን ነው የተነገረው። ሌላው በመድረኩ የተነሳው የአዲስ አበባ የስራ ቋንቋን የተመለከተ ሲሆን አማርኛ፣ ኦሮምኛ፣ ትግርኛና ሶማሌኛ የስራ ቋንቋ የሚል ሀሳብ የቀረበ ሲሆን በሌላ በኩል ደግሞ አማርኛና አፋር ኦሮሞ ብቻ እንዲሆን አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎችም ይጨመሩ የሚል ምክረ ሀሳብ መቅረቡን ነው የተነገረው። ሌላው በዚህ ቡድን በተደረገው ክርክር አዲስ አበባ የፌዴራልና የኦሮሚያ አካል ትሁን የሚለው የሁለቱ ጎራ ብዙ ክርክር የፈጠረ ሲሆን በ250 ቡድን ላይም ይህ ክርክር ቀጥሏል። የኦሮሚያ አካል ትሁን በሚሉ በኩል የመሬት ባለቤትነት የሚመለከት በመሆኑ እንዲሁም የኦሮሚያ ሕዝብ ሲታገልለት የነበረ በመሆኑ ምላሽ
ያገኛል የሚል ሀሳባቸውን እያቀረቡ እንደሆነም ነው ተመካካሪዎች እየተናገራሉ። በሌላ በኩል ደግሞ የኦሮሚያ አካል ብትሆን ከተማዋ የክልሎች ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያዩ ዓላማ ለሚተጉ አካላት መንገድ ከፋች ይሆናል የሚልም ስጋትም ደቅኗል። ልዩ ጥቅምን በተመለከተ የኦሮሚያ አካል ትሁን የሚል ሀሳብ ባጋሩት ተወካዮች በኩል የኦሮሚያ አካል ከሆነች በጀትም ከኦሮሚያ ክልል ይመደብላታል፣ ከከተማዋ የሚሰበሰቡ ገቢም ለኦሮሚያ መሆን አለበት የሚል ምክር ሀሳብም አቅርበዋል። በተጨማሪም አዲስ አበባ የኦሮሚያ መዲና ትሁን የሚል ምክር ሀሳብም ነው የቀረበው። የአዲስ አበባ ፖሊስና ፍርድ ቤት በተመለከተ ደግሞ በአንድ ጎን የኦሮሚያ ክልል ሁና በኦሮሚያ ጠቅላይ ፍርድ ቤት ትተዳደር የሚል ሀሳብ የቀረበ ሲሆን፣ በሌላ በኩል ደግሞ የፌዴራል አካል ሁና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል ምክር ሀሳብ ነው ተወያዮች ያቀረቡት። ድሬዳዋ የኦሮሚያ አካል ትሁን፣ የሶማሊያ አካል ትሁን እንዲሁም የፌዴራል አካል ትሁን የሚል ምክር ሀሳብ እንደተነሳም ነው የተገለጸው። ለከተማዋ የህገ መንግስት ማሻሻያ ሊኖር እንደሚገባና የራሷ የሆነ ህገ መንግስት ቻርተር እንዲኖራት ሀሳብም ቀርቧል። እንዲሁም በፌዴሬሽን ምክር ቤት ድሬዳዋ የተለያየ ውክልና አያስፈልግም የሚል ሀሳብ እንዳለ ሁሉ ውክልና ሊኖራትም ይገባል የሚል ሀሳብ ነው የቀረበው። በሌላ በኩል አዲስ ማለዳ የተመለከተው የመንግስት አደረጃጀት የሚመለከታቸው አጀንዳ ሲሆን የሁለቱም ምክር ቤት ስልጣንና አወቃቀር የተመለከተ ሀሳብ ይተነትናል። ሁለቱም ምክር ቤት ህግ የማውጣት የማርቀቅ ስልጣን እንዲኖራቸው እንዲሁም የታችኛው ምክር ቤት በጀት የመቆጣጠር ስልጣን እንዲኖረው ምክር ሀሳብ ያቀርባል። የፌዴሬሽን ምክር ቤት አወቃቀርን በተመለከተ አሁን ባለው የብሔር የህዝብ ብዛት ስብጥር መቀጠል የለበትም የሚሉ፣ የክልሎች እኩልነት ብቻ ጠብቆ መዋቀር አለበት የሚሉ ልዩነቶችም ተንጸባርቀውበታል። ራሱን የቻለ ህገ መንግስት ትርጓሜ ፍርድ ቤት እንዲቋቋም ሰፊ ስምምነት እንዳለ ተመካካሪዎች ቡድን ሀሳብን ቀርቧል። ፍርድ ቤት የመጨረሻ ውሳኔ ከሰጠ በኋላ የፌዴሬሽን ምክር ቤት በተወሰኑ በራሱ አነሳሽነት የመከሰስ መብት ይኑረው ወይም አይኑረው በሚለው ልዩነቶች መፈጠሩንም ተነግሯል። ህገ መንግስት ማሻሻል የሚመለከት ደግሞ ህገ መንግስቱ በጭራሽ የማይሻሻልበት አሰራር ማስተካከልና ጠበቅ ያለ የማሻሻያ ህግ ማስቀመጥ ያስፈልጋልም የሚል ምክር ሀሳብ ቀርቧል። የፖለቲካ ፓርቲዎች በብሔር እንዳይደራጁ በህግ ይከልከል፣ በሂደት እንዲቀነሱ ይደረግ ወይም አሁንም በብሔር መደራጀት ይፈቀድ የሚሉ 3 አቋሞች ተንጸባርቀዋል ሲል የ50 ተወካዮች ቡድን አባላት ማስታውቀዋል። አክለውም የመንግስት ቡድን ለእውነተኛ ወይም ለሀገራዊ ፓርቲዎች ብቻ መደረግ አለበትም ብሏል። የገዢ ፓርቲና የመንግስት መዋቅር በግልጽ መለያየት አለባቸው። የፖለቲካ ሹመቶችና መደበኛ የሲቪል ሰርቪስ ስራዎች ተለይተው ሲቪል ሰርቪስ ከፖለቲካ ወገንተኝነት ነጻ በሆነ ውድድር መመራት አለበት የሚል ምክር ሀሳብም ነው የቀረበው። የራስን እድል በራስ የመወሰን የመገንጠል መብት የሚያስቀምጠው የህገ መንግስት ክፍል መገንጠል የሚለው ወጥቶ ባለበት ይቀጥል፣ እስከ መገንጠል የሚለው እስከ መዋሃድ በሚል ይተካ። በሌላ በኩል ደግሞ ብሔር ብሔረሰቦች በተለያየ መልኩ በልማትና በሌሎች ጉዳዮች ላይ እክል ሲገጥማቸው ዋስትና ስለሚሆን እስከ መገንጠል የሚለው ሀሳብ ይቀጥል የሚሉ ሀሳቦች ባለፈው በ10 በ50 ቡድን በተከፈለ ውይይት ላይ መነሳቱንም ነው የተነገረው። በሌላ በኩል በክልሎች ያሉ ፖሊስ፣ አድማ ብተና፣ ሚሊሻ፣ ልዩ ኃይል የሚሉ የተለያዩ የጸጥታ ተቋማት ፈርሰው በፌዴራል ኃይል መተዳደር አለባቸው የሚል ምክር ሀሳብ የቀረበ ሲሆን ይህንን ኃይል በመጠቀም ለግጭትና ለተለያዩ ጉዳዮች መከሰት ያለው እድል እንዲቀንስ ያደርጋል የሚልም አመክንዮ ቀርቧል። የፌዴራል ኃይል ብቻ ካለ ደግሞ በየቦታው ያሉ አመራሮች ኃይል እንዲቀንስ ያደርገዋልም ተብሏል። እነዚህ የተነሱ ሀሳቦች እስካሁን በ10 ንዑስ ቡድኖች በመቀጠልም በ50 ተወካዮች ደረጃ ተመካካሪዎች ወደ 250 ተወካዮች ሀሳባቸውን ሲያሸጋግሩ በቡድኖች ውስጥ ተነስተው የነበሩ ዋና ዋና ሀሳቦች ናቸው። የክልሎች አወቃቀር እንዲሁም የመንግስት አስተዳደር ስርዓት በተመለከተ የተለያዩ አማራጮችም ቀርበዋል። የጎጎት ለጉራጌ ፓርቲ ፕሬዝዳንት መሐመድ አብራር ኢትዮጵያ የፌዴራሊዝም ስርዓት መከተል አለበት የሚለው ሀሳብ እሳቸው በነበሩበት ቡድን የውይይት ወቅት የሚበዛው ተሳታፊ የተስማማበት ጉዳይ እንደሆነም ያነሳሉ። ግን የትኛው የፌዴራል ስርዓት ይሁን በሚለው ላይ ብዙ አማራጮች እንደቀረቡም ነው የሚያስታውሱት። በዚህም አንዳንዶች አሁን ያለው ስርዓት ይቀጥል፣ ቀሪዎች አሁን ያለው ተገምግሞ ጥገና ይደረግበት፣ ሌሎች ደግሞ አሁን ያለው የፌዴራል ስርዓት ሚዛናዊ አይደለም፣ የእርስ በርስ ክፍፍሉንም አስፍቷል፣ ስለዚህ ከሌሎች የሚደራጅ መንገድ እንደገና ይከለስ የሚል ሀሳብ ማቅረባቸውን የተነገረው።
ሌላው የፖለቲካ ፓርቲ ወክለው መሳተፋቸው የተናገሩት አቶ ነጻነት ጠባሰው እሳቸው ያሉበት ቡድን በመንግስት አደረጃጀት እና ቅርጽ አጀንዳ ላይ እንደተወያዩ ተናግረዋል። አህዳዊ ስርዓት እንከተል፣ ክልላዊ ፓርቲ አይኖር፣ አሁን ያለው የክልል አወቃቀር ይቀጥል፣ ሌሎች ከቋንቋ ሳይሆን ከአቀማመጥ ይመስረትና የኢትዮጵያ አሁን ባለው ሳይሆን ሰሜን፣ ምዕራብ፣ ደቡብ ምዕራብና መሀል በሚል ለአምስት ትከፈል የሚል አማራጭን አቅርበዋል። የጸጥታ ተቋማትም ገለልተኛ እንዲሆኑም ምክረ ሀሳብን ሰጥተዋል። በሰላም ግንባታ አጀንዳ ስር ከተወያዩ ውስጥ አንዱ የሆኑት አቶ አሳምነው ተሾመ ከአጼዎቹ ጀምሮ የጸጥታ ተቋማት ለአንድ ወገን ያደሉ መሆናቸውን ተናግረዋል። ይህ ችግር በደርግና በኢህአዴግ ዘመን መንግስትም ስለቀጠለ ይህ እንዲቀየር የጸጥታ ተቋማት የአንድ መንግስት አገልጋይ ሳይሆኑ የአገር ሆነው እንዲቀጥሉ ምክረ ሀሳብ ተሰጥቷልን ብለዋል። ያ ማድረግ ሲቻል ስርዓት በተቀየረ ቁጥር የሚበተንና አንድ አዲስ የሚቋቋም የጸጥታ ተቋም አይኖርም ሲሉም ነው የተናገሩት። የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት መግለጫ አንዳንድ አካላት የቀረበ ምክረ ሀሳቦች የመጨረሻ ውሳኔ አድርገው የሚያቀርቡ እንዳሉ፣ ይህም ስህተት መሆኑንም ነው ለጋዜጠኞች ያብራሩት። በአጀንዳዎቹ ላይ ውሳኔ ተደርሷል ተብሎ የሚሰራጨው መረጃ ሀሰት መሆኑን ያብራሩት ኮሚሽነሩ ለውሳኔ ሂደት ገና መሆኑንም ነው የተናገሩት። ከ2 ሳምንት በፊት የተጀመረው የሀገራዊ ምክክር ጉባኤ አሁንም ሲቀጥል በርካታ ርዕሰ ጉዳዮች ቀርበው ውይይት እየተደረገባቸው መሆኑንም ነው የተነገረው። በሀገራዊ ምክክሩ በስልታዊ ቡድኖች ደረጃ በተካሄደ ምክረ ሀሳብ የማጠናቀር ሂደቶች ላይ የፌዴራላዊ የመንግስት ስርዓቱ ድክመቶች ተሻሽለው ይቀጥል የሚለው አማራጭ ሚዛን መድፋቱንም ነው ዋዜማ ሰምቻለሁም ያለው። ይህ አማራጭን የደገፉ ተመካካሪዎች የብሔርና የማንነት ጥያቄ ባሉበት ሁኔታ የመንግስት ስርዓቱ አወቃቀር መቀየር ችግሩን ያባብሳል የሚል አስተያየታቸውን እንደሰነዘሩም ተነግሯል። ሆኖም የክልሎች አደረጃጀት መልክዓ ምድራዊና ኢኮኖሚያዊ አመቺነትና የህዝብ ብዛት ታሳቢ ያደረገ እንዲሆን ሀሳብም ቀርቧልም ተብሏል። በስልታዊ ቡድኖች ደረጃ በፕሬዝዳንታዊ የመንግስት አወቃቀር ይልቅ የፓርላማ ስርዓት ይቀጥል የሚለው አማራጭ ጎልቶ ወጥቷልም ተብሏል። ብልጽግና ፓርቲ ከሚያራምዳቸው አቋም የተለየና መሰረታዊ ሀገሪቱ አደረጃጀቶች የሚፈትኑ ወሳኝ ምክረ ሀሳቦች እየተንጸባረቁ እንደሆነም ነው የሚነገረው። በተለይም በመንግስት አደረጃጀትና በክልሎች አወቃቀር በአስተዳደር ስርዓት ላይ ብልጽግና የማይፈልጋቸው ሀሳቦች መደገፋቸውንም ነው እየተነገራለው። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተደረገው ስትራቴጂካዊ ውይይት አሁን በስራ ላይ ያለው ብሔር ፌዴራሊዝም ያለበት ውስንነቶች በማረም እንዲቀጥል አብዛኛው ተመካካሪዎች መደገፋቸውንም ነው የተነገረው። የፌዴራሊዝም ስርዓቱም ከማሻሻያ ጋር እንዲቀጥል ቢፈለግም በስሩ የሚኖረው የክልሎች አደረጃጀት ግን አዲስ መልክ እንዲይዝ ጥያቄም ቀርቧል። ተመካካሪዎችም የክልል አደረጃጀት ከብሔር ማዕቀፍ ወጥቶ በመልክዓ ምድራዊ እንዲሆንም ነው ምክረ ሀሳብ ያቀረቡት። ሌላው በምክክር ጎልቶ የወጣውና ያልተጠበቀው ብልጽግናን የሚያስደነገጠው ጉዳይ ፕሬዝዳንታዊ የመንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እያደረጉ የነበረ ቢሆንም ከሌሎች ግን ተቀባይነት አላገኘም። ገዢው ብልጽግና የፕሬዝዳንት ስርዓት ሀገሪቱ እንዲተገበር ቢፈልግም በስልታዊ ቡድኖች ውይይት ደረጃ የተካሄደው ግን ገዢው ብልጽግና በማይፈልገው መንገድ ሆኗል። አሁን ያለው ፓርላመንታዊ የመንግስት አስተዳደር ስርዓት እንዲቀጥል የሚለው አማራጭ ከፍተኛ ድጋፍ እንዳገኘም ነው የተነገረው። ቤተሰቦቻችን ቪዲዮቻችንን ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ